በንጹሃን ላይ ግፍ የሚፈጽም ሁከትና ብጥብጥን የሚያባብስ አካልን ከሚያጀግን ኋላ ቀር አስተሳሰብ በመውጣት ለሰላም መስፈን በጋራ መስራት ይገባል ሲሉ የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ተናገሩ። በሰሜን ጎጃም ዞን ከመራዊ ከተማና ሰሜን መጫ ወረዳ ነዋሪዎች ጋር በወቅታዊ የሰላምና መልካም አስተዳደር ጉዳዮች ዙሪያ ውይይት ተካሂዷል። ዘመኑ ይርጋ መጋቢት 11 ከሞቱት መምህራን ውስጥ የመምህር ደረጀ ባለቤት ነኝ። አይገርማችሁም? ያስተማርኩት ተማሪ አይኔ ያየ ባሌን አንበርክኮ ሲረሽ ነው ከአራት ልጆቼ መሃል። አይገርምም? እያያምም እኔ ነኝ መናገር ያለብኝ። የመራ ህዝብ እኮ ነው መናገር ያለበት። ወንድሞቻችን ቤታቸው ላይ ልጆቻቸው ሚስታቸው ፊት ሲደፋ አይተናል። እኛም የማንሞትበት ምክንያት አንዳቸው ነገር የለም። ስለዚህ ወገኖች አንድ ካልሆነ በስተቀር ተቀባይና ቀባይ ከሆነ ይሄንን ሀገር ወደ ባሰ ጥፋት እንመራው ካልሆነ በስተቀር ወደ ሰላም እንመለሰዋለን ተብሎ አይታሰብም። እነዚህ ድምጾች በአማራ ክልል ሰሜን ጎጃም ዞን መራዊ ከተማ ባለፉት 2 ዓመታት በላይ በተከሰተው የጸጥታ ችግር ምክንያት በዜጎች ላይ የደረሰውን ሁለንተናዊ ቀውስ የሚገልጹ ድምጾች ናቸው። ሰላም ናፍቆናል፣ ግጭት ሁሉንም ነገር አሳጥቶናል የሚሉት ነዋሪዎቹም ጫካ የወጡ ኃይሎች እንዲመለሱ በማድረግ ሰላም እንዲሰፍን የበኩላችንን ሚና መወጣት ይገባናል ብለዋል። አሁን ያለውን ሰላም ተረጋግጦ ዘላቂ ሰላም እንዲሆን ሁላችንም ተባባሪ ልንሆን ይገባል የሚል አስተሳሰብ መያዝ አለብን። እስከ መቼ ነው እዚያ ተሽሎክልኮ የሚኖሩት? አሁንም ቢሆን ግቡ፣ ቤተሰቦቻችሁን ከሚስቶቻችሁ ከልጆቻችሁ ጋር አንድ ላይ ሆኑ ነው የምንላቸው። የሰሜን ጎጃም ዞን ዋና አስተዳዳሪ አቶ አሰፋ ጥላውን የአማራን ሕዝብ እሴት በሚሸረሽር መንገድ በአካባቢው በርካታ ግፍ መፈጸሙን አንስተዋል። ችግሩን በውል ተረድቶ ከዚህ በላይ የህዝቡ ሰቆቃ እንዳይቀጥል ማህበረሰቡ ለሰላም መስፈን ሊሰራ ይገባልም ብለዋል። ይህ ሁሉ ድርጊት የሚፈጸመው ለምንድን ነው ካላችሁ ደግሞ የሃይማኖት አባቱ፣ ወጣቱ፣ ሌላውም ማህበረሰብ ይህን ነገር ለማውገዝ ይህን ነገር ለመቆጣጠር በቁርጠኝነት የሚንቀሳቀስ ኃይል ባለመኖር ምክንያት የበኩላችን አስተዋጽኦ መወጣት ያስፈልገናል። በአካባቢው የሚንቀሳቀሰው የሀገር መከላከያ ሰራዊት የኮር አዛዥ ብርጋዴር ጄኔራል አዲሱ መሐመድ የአካባቢውን ሰላም ወደ ነበረበት ለመመለስ ማህበረሰቡ አጥፊን ከማወደስ ወጥቶ ጫካ ያሉ ኃይሎች የሰላም አማራጭን እንዲቀበሉ የሚናውን ሊወጣ ይገባል ነው ያሉት። አርበኛ ትላላችሁ የአማራ ህዝብን እያሰደደ እናት ልጇን ገዝታለች ታግቶባት፣ ያ ደግሞ ሻጭ ሆኗል። ይሄ ባለበት ወቅት ያለማውን ልማት ስላወደመላችሁ አርበኛ ይባላል? ኑ በሏቸው። መንግስት እጁን ዘርግቷል፣ ግቡ ብሏል። ካልገቡ ግን አገር ለማዳን ስንል ህዝብን ለማዳን ስንል አሁንም አስፈላጊውን እርምጃ እንወስዳለን ማለት ነው። ከእናንተ ጋር ሆነን የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ሁከትና ብጥብጥን የጀግንነት መገለጫ አድርጎ መውሰድ ሊበቃ ይገባል ብለዋል። መንግስት ለሰላማዊ አማራጮች ቅድሚያ መስጠቱን የገለጹት ምክትል ርዕሰ መስተዳድሩ በዚህም በርካታ የታጠቁ ኃይሎች ወደ ሰላማዊ ህይወታቸው እየተመለሱ ስለመሆናቸው አንስተዋል። ሁከትና ግጭትን ብጥብጥን የጀግንነት መለኪያ አድርጎ መውሰድ፣ መነጋገርን መደማመጥን ያላዋቂነት ታጋሽ አለመሆን አድርጎ መለኪያ፣ ግንፍልተኛ መሆን በእያንዳንዱ ጉዳይ ላይ የጎደላችሁ ችግር ይሄ ነው። ስለዚህ አሁን የሚያስፈልጋችሁ ስክነትና ችግርን ከስረ መሰረቱ ለይቶ ማወቅ፣ እዛ ላይ ቆሞ ውሳኔና አቋም መውሰድ ነው። ህዝቡ ግጭቱ እያስከተለ ያለውን ቀውስ ተረድቶ ለዘላቂ ሰላም መስፈን ሊሰራ ይገባልም ብለዋል ዶክተር አብዱም። ግፍን አውግዙ፣ ሐቅን ግለጹ፣ እውነትን ተናገሩ። ከሽፍታ አዋዳሽነት ወደ ሽፍታ አውጋዥነት ተሸጋገሩ። ለዘላቂ ሰላም ግንባታ ተዘጋጁ።